ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ ከሂማሊያ ተራራ አካባቢ እጅግ አሳዛኝና አስደንጋጭ ዜና ደርሶናል። የዓለማችን ስለ አየር ንብረት ለውጥ በድጋሚ እንድታጤን ያደረገ ከባድ አደጋ በኔፓል እና ቲቤት ድንበር አካባቢ ተከስቷል። ባለፈው ረቡዕ ነሐሴ 20 ቀን 2018 ዓ.ም በተከሰተው ከባድ የጎርፍና የጭቃ መናድ አደጋ ኔፓል ውስጥ ቢያንስ 389 ሰዎች ሕይወታቸውን አጥተዋል። ይህ ግን የመጨረሻው ቁጥር አይደለም። ከ1400 በላይ የሚሆኑ ሰዎች ያሉበት አልታወቀም፣ ጠፍተዋል። ምን ተከሰተ? አደጋው ለምንስ እጅግ የከፋ ሊሆን ቻለ? በዚህ ቪዲዮ በዝርዝር አብረን እንመለከታለን። ይህ አደጋ የተከሰተው የት ነው? በማዕከላዊ ሂማሊያ አካባቢ በሚገኙም ራስዋ ኒኳት እና ዳዳጊ በሚባለው አውራጃዎች ውስጥ ነው። ነገር ግን ነገሩ የጀመረው በቻይና ስር በምትገኘው ቲቤት በራስ ገዝ መስተዳደር አካባቢ ነው። በቀላል አነጋገር በተራራው አናት ላይ የነበረው የበረዶ ክምችት በመደርመሱ ጭቃ እና ድንጋይ ቀላቅሎ በከፍተኛ ፍጥነት ኃይል ወደ ታች ተናደ። ይህ ጎርፍ በጥቂት ደቂቃዎች ውስጥ ወንዞችን ሞልቶ ወደ ሕዝብ መኖሪያ መንደሮች ገባ። የደረሰው ጉዳት እጅግ ሰፊ ነው። ከአካባቢው የተገኘው ሪፖርቶች እንደሚያሳዩት በርካታ የመሰረተ ልማት አውታሮች ወድመዋል። በመቶዎች የሚቆጠሩ ቤቶች በጎርፍ ተወስደዋል። የአካባቢው ግንኙነት የሚጠብቁ ዋና ዋና መንገዶች እና ድልድዮች በመሰበራቸው አንዱን አካባቢ ከሌላኛው አካባቢ ተነጣጥለው ተቆራርጠዋል። በአካባቢው የነበረው የውሃ ኃይል ምንጭ ጣቢያዎች በመጎዳታቸው የኤሌክትሪክ አገልግሎት ተቋርጧል። ይባስ ብሎ ከጠፉት ሰዎች መካከል በመቶዎች የሚቆጠሩት በአካባቢው ጉብኝት በማድረግ ላይ የነበሩት የውጭ ሀገር ጎብኚዎች ቱሪስቶች ናቸው። በአሁኑ ሰዓት የፍለጋና የነፍስ አድን ስራ እንዴት እየተካሄደ ነው? የኔፓል መንግስት ሙሉ ወታደርና የፖሊስ ኃይል ወደ አደጋው ቀጠና ልኳል። ሆኖም ግን መንገዶች በመሰበራቸውና የአየር ሁኔታ አሁንም አስቸጋሪ በመሆኑ እርዳታ ማድረስ እጅግ ፈታኝ ሆነዋል። እስካሁን ድረስ በመቶዎች የሚቆጠሩ ሰዎች በሄሊኮፕተር ተነስተው ወደ ሕክምና መስጫ ቦታዎች እየተወሰዱ ነው። ትልቁ ችግር ግን በወንዙ ዳርቻ ላሉት ነዋሪዎች ንጹህ ውሃና ምግብ ማድረስ ሆኗል። የአየር ንብረቱ ተመራማሪዎች ምን ይላሉ? ይህ አደጋ በድንገት የተከሰተ አይደለም። ባለሙያዎቹ እንደሚናገሩት የዓለም ሙቀት መጨመር ግሎባል ዋርሚንግ በሂማሊያ የሚገኘውን በረዶ በከፍተኛ ፍጥነት እንዲቀልጥ እያደረገው ነው። ይህ ውሃ ተከማችቶ ድንገት ሲፈነዳ ከዚህ በፊት ታይቶ የማይታወቅ አደጋ ያመጣል። አሁንም ትልቁ ስጋት በቻይናና በኔፓል ድንበር ላይ የተከማቸው ሌላ የውሃ ከረጢት በድጋሚ ሊፈነዳ ይችላል ተብሎ ስለሚፈራ የአካባቢው ሕዝብ ከአካባቢው እንዲለቅ ጥብቅ ማስጠንቀቂያ ተሰጥቶታል። ለማጠቃለል ያህል የኔፓል አደጋ የመላው ዓለም ሀዘን ነው። ሕይወታቸውን ላጡ ወገኖቻችን የተሰማንን ጥልቅ ሀዘን እንገልጻለን። ለቤተሰቦቻቸውም መጽናናትን እንመኛለን። ይህ አደጋ ዓለማችን በአየር ንብረት ለውጥ ጉዳይ ላይ በአስቸኳይ እርምጃ መውሰድ እንዳለባት የሚያሳይ ትልቅ ምልክት ነው። ተጨማሪ አዳዲስ መረጃዎችን እና የኔፓል ሁኔታ በየጊዜው ለመከታተል ቻናላችን ሰብስክራይብ ማድረግ እንዳይረሱ። እናመሰግናለን። በሰላም ቆዩ።